እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? አለን። እንግዲህ ቀደም ሲል ቆንጆ ቆንጆ ካራክተሮች በፊት ላይ ሲሳሉ ወይም ደግሞ በሜካፕ አርቲስት ሲሳሉ እያየው ነበር እና እንደው እኔም ፊት ላይ በሞክር ብዬ ያሰብኩኝ። ምን ይመስልሃል? አሪፍ ነው። የትኛውን እንሞክር? እኔ ፊት ላይ እዛ ጋር ቤቴ ቁጭ ብዬ ያየሁት የድራኩላን ነበረ፣ ግን ሜቢ ፊት ሊመርጥ ስለሚችል አንተ የትኛውን ሪኮመንድ ታደርገኛለህ? ቢሆን ግን አንቺ ጆከርን ብትሰሪ ብዬ አስባለሁ። የጆከር ፊልም እኔ ላይ የሚመጣ ይመስላል ይመስለኛል። እሺ እንሞክር። እሺ ያለ ነገር ካለ እናጽዳና። የለም ንጹህ ፊት ነው ይዤ የመጣሁት፣ ግን ደግሞ ፕሮሰሱ የሚጀምረው ከሱ ነው። አዎ ከማጽዳት። እስኪ እንተዋወቅ፣ ማን እንበል? እኔ ናሆም እባላለሁ እና የሜካፕ አርቲስት ነኝ እና ሜካፕ ላይ 2 ዓመት እና ከዛ በላይ ሰርቻለሁ። ብዙ ጊዜ እዚህ ሙያ ላይ ሲሳተፉ የምናያቸውና ሙያው ላይ ያሉት በርካቶቹ ሴቶች ናቸውና ወንድ ሆኖ እንደው ሜካፕ አርቲስት መሆን ምንድን ነው ስሜቱ? ምን ይሰማሃል? ደስ የሚል ነገር አለው በእውነቱ። ወንድ ሆኖ ሜካፕ መስራት እኔ እንጃ አንድ ሰው ግር የሚለው ይመስለኛል፣ ግን እንደኔ ደስ የሚል ነገር አለው። የሆነ ሰው የሚፈልገውን ነገር ስታሳዩ ያለው ነገር ደስ ይላል። እንዴት አንተ ወደዚህኛው ሙያ ገባ? እንዴት መረጥከው የሜካፕ አርቲስትነትን ሙያ? እኔ እንደ አጋጣሚ ነው የገባሁበት። ትምህርት እማር ነበር፣ እኔ ቮካል እማር ነበርና ቮካል በምማርበት ሰዓት የቮካል ትምህርት ይቆማል እና በሚቆምበት ሰዓት ነው እኔ የሜካፕ ትምህርት እንዳለ ያየሁት። ከዛ ጀስት ለምን አልሞክረውም ይሄን ነገር ምናምን ብዬ ስዕል መሳል ስለምወድ ስዕሉን መሞከር ጀመርኩና ወር ከምናምን የፈጀባቸው ስዕል ነበር ሜካፕ ተማሪዎች ሲማሩና እኔ እሑድ ቀን ስዕሉን ተቀብዬ ሄጄ በሚቀጥለው እሑድ ሙሉን ሰርቼ ጨርሼ የመጣውና አስተማሪዋ ራሱ ተደነቀችብኝና እነሱ 1 ወር ሙሉ ማምጣት ያቃታቸውን አንተ በሳምንት አመጣኸው። ስለዚህ አጋጣሚ ብቻ አይደለማ ተጠርተህበት የሚሄድከው ሙያ ነው ማለት ነው። እንደዛም ማለት ይቻላል። ጀስት አርት ደስ ይለኛል። ስዕል መሳል እወዳለሁ። ሙዚቃ ይመቸኛል። እኔ እንጃ አርት ላይ ነው በቃ እኔ ያለሁት። አርት በጣም ነው የሚያስደስተኝ። ጀስት እንደ ስራ ሳይሆን በቃ እንደሚያስደስትሽ ነገር ሰው ወጥቶ ሲዝናና ደስ እንደሚለው ሁላ እኔም ይህ ስራ በጣም ነው የሚያስደስተኝ። ስለዚህ ሜካፕ ስትሰራ የሰው ልጅ ወጥቶ ሲዝናና የሚሰማው ስሜት ይሰማሃል ማለት ነው? እንደዛ ማለት ይቻላል በአግባቡ። ከዛ በኋላ እንዴት ቀጠልከው? ትምህርት ቤት ውስጥ ነው የኛ ስራ በጣም የቀጠለው። ትምህርት ቤት ውስጥ ብዙ ሞዴሎች አሉና ሞዴሎቹን እሰራለሁ ሾው ሲኖራቸው እና በቃ በዛው ነው የቀጠለልኝ የመጣው የኔ ስራ። አብዛኛው ስራዬ ከሞዴሎች ጋር የተገናኘ ነው። ሞዴሎች ነው ይፈልጉኝ፣ የሚያውቁኝ ሞዴሎች አሉ ምናምን። ይሄን ያህል ተንቀሳቅሼ ባይሆንም ሞዴሎች ላይ ነው የኔ ስራ አብዛኛው። ሞዴሎች ብዙ ጊዜ ደግሞ የሚሰሩት ቢዩቲ የሆነ ሜካፕ ላይክ ቀን በቀን የሚሰሩ አይነት ሜካፖች ሳይሆን ግንን ብለው የሚወጡ ሜካፖችን ሲጠቀሙ ይታያልና ቀደም ሲል ስላንተ አንዳንድ ነገሮችን ሳሰባስብ ትምህርት ቤት ውስጥ በሜካፕ አርቲስት ትምህርት ቤት አንደኛ ወጥተህ እንዳጠናቀቅ እየሰማው ነበረና እንዴት ነበረ የትምህርት ቤት ህይወቱ? ምን ይመስል ነበረ? የትምህርት ቤት ህይወቴ በጣም ነበር ደስ የሚለው። እንደ አጋጣሚ ብገባበትም በጣም ነበር የተደሰትኩበት እና ብዙ ተማሪዎች እኔ ጋር መሰራት ይፈልጋሉ። ጀስት ትምህርት ቤት ውስጥ በወረፋ ነበር፣ ገና ተማሪ ሆኜ በወረፋ ነበረ ብዙ ልጆች እኔ ጋር የሚሰሩት እና በጣም ነበር እሱ ነገር ደስ የሚለኝ። ስለዚህ ከሌሎች ሜካፕ አርቲስቶች በተለየ ሴቶች አንተ ጋር ይመጡ ነበር ማለት ነው? አዎ ጀስት እኔ ስለምሰራ ብቻ አይመስለኝም፣ ጀስት ወንድም ስለሆንኩ ይመስለኛል ለየት ብለህ የተገኘኸው አንተ ነህ። ብዙ እዛ ጋር የሚማሩ ወንድ ሜካፕ አርቲስቶች አልነበሩም? ብቸኛ ነበርክ አንተ? ብቸኛ ነበርኩ እኔ ብቻ ነው የነበርኩት ሜካፕ አርቲስት እና ጀስት ያምናሉ አሪፍ ነገር እንደምሰራቸው። እኔም ደግሞ ስሰራ ዝም ብዬ አልነበረም የምሰራው፣ ዘፍንላቸዋለሁ ምናምን በቃ በራሴ እንትን ስለሆነ የምሰራው ደስ ይላቸዋል። ስለዚህ ለእኔም ዘፈንልኛ ታዲያ። ችግር አለው? የማን አድናቂ ነህ? የታምራት ደስታ አድናቂ ነኝ። እስቲ አግዝሃለሁ እኔ እንደዚህ በማለት
ብዙ ግን እንዳትንቀሳቀስ እሺ። አላስቸግርም። አቤት መቼም ይታየኛል ሳትመጪ ካሁኑ ታውቆኛል አንቺን በአካል አግኝቼ መለስ ሲልልኝ ጉዳቴ በሀሳብ ይታየኝና እረካለው ያቺን ቀን እስከማያት ናፍቄያለሁ ምንድን ነው የሜካፕ አርቲስት ሙያ ውስጥ ከባዱና እንደው ይሄ ነገር በጣም አስቸጋሪ ነው የምትለው ነገር ምንድን ነው? ሜካፕ ላይ ብዙ አስቸጋሪ ሰዎች ራሱ ያጋጥሙሻል እና ሁኔታዎች የማይቀበል ሰውም ያጋጥምሻል። የሚያምር ነገር ራሱ ሰርተሽው ጀስት ራሱ የለመደው ነገር አለና አዳፕት አድርጎ ከዛ ነገር ጋር ያን ነገር ብቻ የሚፈልግ አይነት ሰው አለ። አዲስ ነገር መሞከር የማይፈልግ ሰው አለ ማለት ነው። እና እሱ ቻሌንጅ ያደርግሻል። ጀስት የአቅምሽን ሰርተሽ ጀስት እነሱ የማይቀበሉ አይነት የራሳ ውበታቸውን መቀበል የማይችሉ ሰዎች አሉ። በቃ እንደዚህ ቆንጆ ነኝ እንዴ አልፈልግም ይላሉ ማለት ትችያለሽ እንደዛ። አሁን ምንድነው እየተጠቀምክ ያለው? ኮንሲለር እየተጠቀምኩ ያለሁት አሁን ፊትሽን ለማንጣት ነው እየተጠቀምኩ ያለሁት። ይሄን ኮንሲለር ጆከር ትንሽ ነጣ ይላል አይደለ? እና እሱን ነው ለመጠቀም የሞከርኩት። የጆከር አድናቂ ነህ? ይሄን ያህል አድናቂ አይደለሁም፣ ግን የሚሰራቸው ነገሮች ስልሽ ደስ ይላሉ ባይባልም አላረል በቃ ሪል የእብደት ካራክተር ያለው እውነትም ጆከር ነው። አዎ። የማትረሳው አጋጣሚ ይኖር ይሆን ሜካፕ እየሰራ የገጠመኝ? አዎ፣ ለመጀመሪያ ጊዜ ስራ ተጠርቼ የነበረበት ሰዓት ነበረ። እኔ የመጀመሪያ ገጠመኝ ሞዴሎች ነበሩ ሊሰሩ የፈለጉትና በጣም ነበረ የምፈልገው ስራውን። ጀስት በጣም ስለፈለኩት ስራ ልታሳየን ትችላለህ ወይ ብለውኝ ሄጄ ላሳያቸው ነበር የሄድኩትና እና ልትሰራ የፈለገችው ልጅ ሜካፕ ከዚህ ቀደም ተሰርታ አታውቅም ነበርና ሰራዋት እና የሰራዋት ስራ ትንሽ ደመቅ ያለ ነበር። ጀስት ሞዴል ስለሆነች ገነን ያለ ነገር ይፈልጋል። ገነን ያለ ነገር ነበር የሰራዋት። ቻፕስቲኳ ግንን ያለ ነው፣ አይሻዶዋ ግንን ያለ ነው እና ተሰርታ እንደጨረሰች ስታየው በጣም ነበር የደነገጠችው። ፊቷን ማየት አልፈለገች እና በቃ እሱ ነገር ስራዬን አስቀርቶ ደንግጣ ፊቷን ማየት። ኦኬ፣ በዛ አማካኝነት ስራው ቀረ ማለት ነው። ስራው ቀረው ጀስት በቃ ልታይ አልፈለገችም ፊቷን። አንዴ በመስታወት ካየችው በኋላ ደነገጠች። እኔም አሁን ላለመደንገጥ ነው መስታወት ፊት ለፊት ያልተቀመጥኩት። ትረስ ፕሮሰስ ይላሉ ሜካፕ አርቲስቶች። ግን ከጀርባ የምሰማቸው የካሜራማኖች ድምፅ እንደው እያስፈራሁ እንደሆነ እየነገረኝ ነው። እስኪ መጨረሻውን አየዋለሁ። እስቲ የምናየው ሆነ መጨረሻውን። በዚህ ስራ ላይ አሁን ምን ያክል አመት ቆየህ ማለት ነው? ኦልሞስት ወደ 2 አመት ቆይቻለሁ። እንዳልከው 2 አመት ቀላል አይደለም። በዛ ላይ ወጣት ነህ። ሜካፕ አርቲስቱ ላይ አርቲስትነት ላይ ደግሞ ብዙ ጊዜ የተለመዱት ሴቶች ናቸው። ወንድ ስትሆን እንደው ከማህበረሰቡ የሚመጣብህ አስተያየት ምናምን ካለ እንደው እስኪ እንወቀው። አይጠፋም እንዴ ወንድ እንዴት ሜካፕ ይሰራል የሚል አይጠፋም። ጀስት ደግሞ ከነሱ ተቃራኒ ኔጌቲቭ ኢነርጂ የሚሰጡ ሰዎች አሉ። እውነቱን ለመናገር እንደዚህ ብዬ ራሱ አልጨረሳቸውም። ግን በቃ ወንድ በመሆንሽ እንኳን ይሄ የሴት ስራ ተደርጎ የሚታይበት ማህበረሰብ ላይ ያለ ነው። ግን ያው ደግሞ ጥሩ ደግሞ ነገሮች የሚናገሩ ሰዎች አይጠፉም። እና ጀስት አንቺ እናቴ ምን ትላለች መሰለሽ፣ ገበያ ስትወጣ ገዝተህ የምትመጣው እቃ ይኖራል። እኔ ቲማቲም ልገዛ ስወጣ የጠነዛውን እዛው ትቼ ደህናውን ደግሞ ይዤ ወደ ቤት እገባለሁ ነው የምትለኝ። እና ጀስት ጥሩ ነገር ትይዣለሽ፣ የማይሆንሽን ነገር ደግሞ እዛ ላይ የነበረበት ቦታ ላይ ትተሽው ትመለሻለሽ ማለት ነው። ይሄን ያህል እንትን አይደለሁም። ነፃ ሆኜ ነው ያደግኩት እውነቱን ለመናገር። በዚሁ አጋጣሚ እኔ አዳማ ነው የተወለድኩት፣ የናዝሬት ልጅ ነኝ እና በጣም ፍሪደም ያለበት ሀገር ነው ተወልጄ ያደግኩት። ቤተሰብም በጣም ፍሪ ናቸው። ጀስት ፍላጎቴን ማንም የሚጋፋ የለም። ጀስት እኔም በነፃነት ነው የምናገረው ሁሉንም ነገር።
ስለዚህ እዚህ ሙያ ውስጥና ቤተሰቦች ይደግፈዋል ማለት ነው? አዎ ደግፉኛል። ብዙ ጊዜ ለእንደዚህ አይነት ለኢሞሽናል ሜካፕ ፊት ላይ የሚጠቀሙ ፕሮዳክቶች በጣም ከባድ ናቸው ይባላል እና እነሱን ፕሮዳክቶች ፊት ላይ የሆነ ነገር እንዳያደርሱ ኔጌቲቭ የሆነ ነገር እንዳያደርሱ ምንድን ነው የምትጠቀመው? አዎ መጀመሪያ ማንኛውንም ሰው ከመስራታችን በፊት ሞይስቸራይዘሮች አሉ፣ ፕራይመር አለ። እነሱን ከተጠቀምን በኋላ ነው ፊት ላይ ማንኛውንም ነገር ማሳረፍ ያለብን ብዬ ነው ማስበው እኔ እንደ ሜካፕ አርቲስት። ጀስት ኦልም ደግሞ መሆንም ያለበት እንደዛ ነው። ለምን ፊት ላይ አደጋ ሊያደርሱ ይችላሉ። ደግሞ የሁሉም ሰው ፊት የተለያየ ነው። ወጣት ሆኖ በቶሎ ወደ ስራ መግባት፣ አንተ በልጅነትህ ወደ ስራ እንደገባህ እየነገርከኝ ነበረ። በጣም በርካታ ሙያዎች እንደሞከርክም እያጫወትከኝ ነበር እና ምን ይመስላል ስሜቱ? እንደው ምን ሙያ ሞከርክ የሚለውን እስኪ ያጫውተኝ። እኔ ልክ 10ን እንደጨረስኩ መንጃ ፍቃድ አውጥቼ ባጃጅ ነበር የምሰራው። እንደ ማንኛውም የአዳማ ልጅ የናዝሬት ልጅ መንጃ ፍቃድ ማውጣት ግዴታ ነው እና መንጃ ፍቃድ አውጥቼ ሰርቻለሁ 2 ዓመት ከምናምን። ከዛ በኋላ ደግሞ ታቶ እሰራ ነበር። አሁንም እየሰራሁ ነው ያለሁት። ያው ራሴን ከአፕዴት አድርጌ እጀምራለሁ ብዬ አስባለሁ አሁን ላይ። ስለዚህ አርትን የሚጠይቁ ነገሮች በሙሉ ዙሪያቸው ላይ ነው ያለው ማለት ነው? አዎ። የሰው ልጅ እንግዲህ በጣም ከሚጠነቀቅላቸው ነገሮች መካከል አንደኛው ፊት ነው። በተለይ ደግሞ ሴቶች አይደለም? በጣም ብዙ እንክብካቤ፣ በጣም ብዙ ትሪትመንቶች፣ ጥርት ያለ ቆዳን ለማምጣት በጣም ብዙ ይለፋል እና ያን ፊታቸውን ይዘው ነው ለአንተ ኃላፊነት ሰጥተው የሚመጡት እና እንዴት ነው ኃላፊነት ላይ አንተስ የሰጡህን ፊት በምን መልኩ አድርገህ ትሰጣቸዋለህ? አዎ ፊት ስትይ ጀስት እኔ ለሜካፕ አርቲስት ቆዳ የፊት ከለር ምናምን ካልሽ ጀስት እኔ የምረዳው በምን አይነት ነው ይሄ ፊት ወዛም ፊት ነው ደረቅ ፊት ነው የሚለውን ነገር ነው መጀመሪያ መረዳት የምፈልገው። ከዛ በኋላ ለሱ ምን ያስፈልገዋል የሚለው ነገር አለ። ለወዛም ፊት ምን አይነት ሞይስቸራይዘር ነው የሚያስፈልገው፣ ለደረቅ ፊት ምን አይነት ሞይስቸራይዘር ነው የሚያስፈልገው የሚለው ነገር አስፈላጊ ነገር ነው። ጀስት ምን አይነት አሁን ለአንቺ የፊት ቆዳ የሚያስፈልገውን ሞይስቸራይዘር ካላወቅኩና ጀስት ወዛም ሆነሽ የደረቅ የምጠቀምልሽ ከሆነ አሁን ለምሳሌ ወዛም የፊት ቆዳ ላይ ካካውን ብንጠቀም ሜካፕሽ ያብለጨልጫል እና ፊትሽም ደግሞ ብጉር በብጉር ነው የሚሆነው ከትንሽ ቆይታ በኋላ። ይሄን ያለ እንትን አይልም። ጀስት መመረጥ አለበት የምንጠቀማቸውን ሞይስቸራይዘሮች። አሁን የኔ ፊት ስታየው እንዴት ነው? ወዛም ነው ደረቅ ነው? ኮምቢኔሽን ወዛምም አይደለም ደረቅም አይደለም። መስታወት ፊት ለፊት ያለ ማድረግ አሁን ነው እየቆጨኝ ያለው። ለምን ማየት ነበረብኝ። ምክንያቱም ይሄ ድመት የሆንኩ ያክል እየተሰማኝ ነው። ድመት እንኳን አይደለሽ፣ ጆከር ነው የምትሆነው። ከሜካፕ አርቲስት የማን አድናቂ ነህ? እኔ ብዙ ጊዜ እጩዎቹን ነው እያየሁ ያለሁት፣ ግን አሪፍ ልጆች አሉ። ስም እንደዚህ ጠቅሼ እንትን ማለት አልፈልግም፣ ግን ኢትዮጵያ ላይ በጣም እየሄደ ነው። ሜካፕን ራስ ላይ ሞክረህ ታውቃለህ? ራስ ላይ ሰርተኸው ታውቃለህ? እንደው ሌሎች ሰዎችን ከማስዋብ እንደዚህ ዥንጉርጉር ያለ ፊት ከመስጠት ባለፈ ራስ ላይ ሞክረህ ታውቃለህ? አዎ። እንዴት ነበረ? መጀመሪያ ጊዜ የሞከርኩት ራሴ ላይ ነው። የተቀደደ ፊት ለመስራት ሞክሬ ነበረ። ያው ይሄን ያህል አላመጣሁትም፣ ግን ያው እንደ መጀመሪያ አሪፍ ነበር የሰራሁት።
ስለዚህ ሌላ ሰው አምኖ ከመስጠቱ በፊት የራስህን ፊት ላይ ነው የሞከርከው? አዎ። ከዛ በኋላስ? ከዛ በኋላ ድጋሚ ራስህ ላይ የመሞከር እድል ነበረው? ከዛ በኋላ እንኳን አልሞከርኩም። ከዛ በኋላ በራሴ መስራት እንደምችል ካወቅኩ በኋላ ብዙ ሰዎች ላይ ሰርቻለሁ። ሞዴሎች ላይ፣ ቲያትር ተማሪዎች ላይ ነበረ የምሞክረው የምሰራው። ጆከር እየመጣልህ ነው? አዎ በትንሹም እኛ ከለራችን በተፈጥሮ ማለት ነው የሆነ ቸኮሌት ከለር ወደ ቸኮሌት ከለር እናደላለን። ፈረንጆቹ ደግሞ ነጭ ናቸው በጣም። እሱን ነው ማምጣት ትንሽ የሚከብደው ብዬ ነው ማስበው። ስራ ላይ ስህተቶች ሲፈጠሩ የምትፈልገው ነገር ላይ ሳይመጣልህ ሲቀር እንዴት ነው ያን ነገር የምታስተናግደው? እንዴት ነው ከስህተቶቹ ጋር እርስ በርስ መግባባት የምትችለው? መጀመሪያ ስህተት ሲፈጠር በቃ ሲበላሽ የተበላሸውን ነገር ወደ ምን ልቀይረው ነው፣ እንዴት አድርጌ በቃ እንዳልተበላሸ ማድረግ እችላለሁ። ያን ነገር የተበላሸውን ነገር እንደ ተጨማሪ ነገር መውሰድ ማለት ነው። ወይም ደግሞ ጀስት ሌላ ክሬቲቭ ነገር ይፈልጋል ራሱን ወደ ሌላ ነገር መቀየር። ያን የተበላሸውን ነገር ወደ ሌላ ወደ ተሻለ ነገር መቀየር ማለት ነው። ስህተቶችን በራሱ እንደ አንድ ግብአት ነው የምትጠቀምባቸው ማለት ነው። አዎ በጣም ይገርማል። አሁን ላይ እንግዲህ እዚህ ሙያ ላይ በደንብ እየሰራህበት ትገኛለህ። ወደፊትስ እንደው ከዚህ በላይ ለማጎልበት ተጨማሪ ነገሮችን ለመፍጠር ምን አስበሃል? በምን ደረጃ ላይ እንቀሳቀሳለሁ ብለህ ታስባለህ? አዎ እንደ ፈጣሪ ፍቃድ ከዚህ ካለሁበት የተሻሉ ስራዎችን እሰራለሁ ብዬ አስባለሁ። እንደ ፈጣሪ ፍቃድ ማለት ነው። እና ያው ያሰብኩትን ነገር ደግሞ ለማሳካት በራሴ በኩል ጠንክሬ ለመስራት አስባለሁ። ሌላውን ፈጣሪ ይጨምርበት ማለት እንደሚቀና እርግጠኛ ነኝ። ምክንያቱም በዚህ እድሜ እንደዚህ አይነት ስራዎችን መሞከር በጣም ድፍረትን ይጠይቃል በራሱ አይደለም? አዎ። አሁን የምትፈልገው የጆከር ካራክተር በሴቱም ቢሆን ትንሽ መጥቶልሃል? መጥቶልኛል። ኧረ እስከማየው በጣም ቸኩያለሁ። የምትፈልገው የጆከር ምስል ፊቴ ላይ ተስማምቶ መጥቶልሃል በሴቷ። ስለዚህ ጨርሻለሁ። በጣም ነው የማመሰግነው። ራሴን አላየውም ምክንያቱም እደነግጣለሁ ብዬ ፈርቻለሁ። ግን ደግሞ ውጭ ላይ ወጥቼ የሰዎች ሪያክሽን ምን ይመስላል የሚለውን አሳያለሁ። ግን በመጨረሻ አንተ ማስተላለፍ የምትፈልገው መልእክት ካለ፣ ማመስገን የምትፈልገው ሰው ካለ ደግሞ ድል ልስጥህ። በመጀመሪያ እኔና አንቺን እዚህ ጋር ቆመን እንዳወራ የፈቀደልንን ልዑል እግዚአብሔርን ማመስገን እፈልጋለሁ። እና በመቀጠል ደግሞ ቤተሰቦቼን እዚህ ደረጃ ላይ እንድደርስ አሁን ያለሁበት ደረጃ ላይ እንድደርስ ላበቁኝ ከቤተሰቦቼ እናቴ በተለይ በጣም ነው የምወድሽ በዚህ አጋጣሚ መናገር እፈልጋለሁ። በመጨረሻ መናገር የምፈልገው ጀስት እንደዚህ አይነት ሉክ ያላቸውን ሜካፖች ኢሞሽናል ኦር ቢዩቲ ሊሆን ይችላል መሰራት የምትፈልጉ ሰዎች ኦር ደግሞ አብራችሁ መስራት የምትፈልጉ ሰዎች ካላችሁ በኢንስታግራም ፔጄ ናሂ ሜካፕ ብላችሁ ሰርች ብታረጉ ታገኛላችሁ። እናመሰግናለን እያለሁ በጣም ነው የማመሰግነው። አክብረን እዚህ መተህ ሙያህን ለማካፈል ስለፈቀድክ በጣም ነው የማመሰግነው። ቀደም ሲል እናትህን እያመሰገንክ ነበረ። ከአንድ ቀን በኋላ የእናቶችም ቀን ስለሆነ በዚሁ መልእክት ማስተላለፍ ከፈለክ ድል ልስጥህ። አዎ እናቴ የኔ መከታ፣ የኔ አለኝታ፣ የኔ ጓደኛ፣ የኔ ሁሉ ነገር ናት እናቴ። ምንም ብዬ እንደዚህ ብዬ ቃላቶች ሊገልጹልኝ አይችልም። አላቅም በቃ እናቴ እወድሻለሁ። መልካም የእናቶች ቀን ብለናል። መልካም የእናቶች ቀን። በዚህ አጋጣሚ እንግዲህ ተመልካቾቻችን ቀደም ሲል እንደተመለከታችሁት ፊቴ ላይ የጆከር ምስል ተስሏል። ምን ይመስላል የሚለውን ከእናንተ እኩል ነው የምማየው። ወደ ውጭ ወጥተን ደግሞ የሰው ሪያክሽን ምን ይመስላል የሚለውን የምናይ ነው የሚሆነው። በድጋሚ ኤንቢሲ ቅዳሜያችን ከእናንተ ጋር እንዲህ ባለ መልኩ እያሳለፍን እንገኛለን። አብራችን ቆዩ።
Oh.